ሩታ ሚዜ ለመሆን ተስማማች። ቤተሰብ ምን ትላላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ ቤተሰቦቼ? አልሐምዱሊላህ በእኔ በኩል ሁሉ ሰላም ነው። ጁማ እንዴት ነው? አለሁ አልሐምዱሊላህ። ዛሬ እንደውም እንደ ሰስቲ ያው ሜካፕ ምናምን ባይኖረውም እንግዲህ አላህ በሰጠን መልካችን መተናል። እኛ ሁሌም አላህ በሰጠን መልካችን ነው የምንመጣው። ወደ ጉዳዩ ሲገባላችሁ የሩታ ሴራ ምንድን ነው? የእውነት የሩታ ሴራ ምን ይመስላል? አብርሽንና ሄርሜላን ይቅርታ ጠየቀቻቸው። እንደኔ እህት ወንድም ያላችሁ የሚዳም ቅመሞች የሩታ ይቅርታ አጠያየቅ እንዴት ነው? ምን ይመስላል? ለምን ይመስላል? የበቀል ወይስ የይቅርታ ልብ ኖሯት? እንደኔ ከጀርባዋ የሆነ የጠነሰሱት በቀል አላቸው። እንደኔ ትላንትናም ካነጋገሯ እንደተረዳሁት ከሆነ ማለት ነው እሷ ከነገር ራሷን ነፃ ለማድረግ እየሞከረች ነው። ባለፈው ሄርሜላን ስታስጠነቅቃት ነበር። ቢፈጅ አመት አልለሽም ወራት ቢያንስ ወራት ይፈጃል እንጂ አብርሽን የራሴ ማድረግ ይችላሉ። አብርሽ የራሴና የራሴ ነው ብላት ነበረ። ታስታውሱታላችሁ። እሷን የማይከታተላት ሰው የለም። ለምን? እነሱ በትዕቢትና በቅኔ አንደኛ ባይብል የተሸለሙ ሰዎች ስለሆኑ ታስታውሱታላችሁ። እንደገና ሌላ ደግሞ የአብርሽ ወንድሙን እያስላከች ቤተሰብ መሀል ላይ ገብታ ወንድምን ለማገዳደል የተዘጋጀች ሴት ነች ሩታ። እኔ አስረግጬ ነው የምነግራችሁ ከሰማችሁኝ ማለት ነው። ምንም ቢሆን ምን ወንድምና ወንድም እንድጣሉ አልፈልግም፣ በባሌ ምክንያት ማለት ነው። እሷ የድሮ ባሏን ለሚዲያ አሳልፋ የሰጠችው አንሶ እንደገና አሁን በቤተሰብ መሀል ገብታለች። በዚህም አላበቃት እና እቺ ዘሆን የምትባለው ሴትዮ ይሄ ስልባቦት የሆነ ዳን የሚባለውን ይሄ ማነው ደስታንም በቃ እሷ የምትሰራው ነገር ሁሉ የበቀልና የበቀል ባለፈው ዴቭ አግኝቷቸው ማስጠንቀቂያ ሰጥቷቸው ነበር። የሱ ህይወት ላይ አንቺም በሱ ህይወት አትግቢ፣ አንተም በሷ ህይወት አትግባ፣ የራሳችሁን ህይወት ጀምሩ፣ ተለያይታችሁም ሆናችሁ በፍቅርና በደስታ ወይም በመመካከር ልጃችሁን ማሳደግ ትችላላችሁ ብሏቸው ነበር። እሺ ብሎ ተነጋግሮ ከተለያዩ በኋላ እሷ ቀን በቀን ውሸቱን እየወለደ ነው። ውሸቱ እያስወለደች ትሄዳለች። ትላንትና መታ እስከ ዛሬ የሰራችሁ ጥፋቶች በጣም ጸጽቶኛል፣ ከልቤ ይቅር በሉኝ ብላ መጣች። እንዴት ነው ባለፈው የዛተች ሴትዮ አሁን ደግሞ እንዴት ምን ጸጽቷት ምን ስላሰራች ይሄን አክል ይቅርታ ልብ ብኖራት የድሮ ባሏን እንደዚህ ሚዲያ ላይ አውጥታ አጥባ አታሰጠውም ነበር። የፈለገችውን ነገር ካደረገችው በኋላ አጥፍቻለሁ ጸጽቶኛል እያለች መጣ ይቅርታ የምትጠይቅ ሴት በጣም በዳና ይመስላል ስታስቡ። እስቲ እንደኔ ይሄ ነገር እስካሁን ካለው ነገር የባሰ በጣም ሰውንና ሰውን የሚያስተዳድበን ነገር እየሰራች ነው። አሁንም ትላንትና በቪዲዮ ብያቸዋለሁ። እሷ መቼም የሆነ ነገር ያኔ መቋጫ ሊኖራት አትችልም። እሷ በቀልን ነው የጀመረችው። እሱንም ለምን እንደሆነ ታውቃላችሁ ያልኳቸው ባለፈው አዲስ ህይወት ጀምሬያለሁ ብላ ያ ደስታ የሚባል ሰውየውን በቃ ተቃቂፋ ምናምን እየተላላሱ መጡ።
እንዴት አዲስ ህይወት የጀመረ ሰው እንዴት ትላንትና ደግሞ ከህይወቴ ውልቅ ብላችሁ ሁላችሁ ውጡልኝ ስትለው ምን እየሰራች ነው? በዚህ ልክ እንደገና ለበቀል አሁንም ሴራ ነው እየሰራሽ ያለሽው። ባልሽን ለመበቀል ሄርሜላን ለማስጣል እየሰራሽ ያለሽው ተባብረሽ ከአብርሽ ወንድም ጋር ከኢፍራም ጋር ተባብረሽ ባለፈው እኮ ለአብርሽ እኮ ጫው ለራሱ ሲል ይጣፍጣል ብለሽዋል እኮ። ያ ማለት በራሴ ሰዓት ወደ ልጅ ተመጣለ እንደማለት ነው አይነት ነው። በቃ አንቺ እኮ ያ በቅኔ ተመረቅሽ አይደለሽ? እኔ ግን በዚህን ልክ ከባልሽ ጋር ከተፋተሽ በኋላ ራሱ ሙግት ላይ አይደብርሽም? የእውነት በስነ ስርዓት ትዳር ላይ ላላችሁ እህቶች እንደኔ ክብር ይገባችኋል። ስለ ትዳር ጣዕማችሁን አውቃችሁ ስለምትኖሩ ልጅ ለማሳደግ ብላችሁ አንገታችሁን ጎንበስ ሳርጋችሁ ለምትኖሩ እህቶች ክብር ይገባችኋል። እኔ እስከማውቀው ድረስ አንድ ሴት ልጅ ትዳር ከያዘች ስነ ስርዓቷን ይዛ ክብሯን አስጠብቃ ባሏን ክብር ጠብቃ ልጆቿን ለማሳደግ ብላ ገንበስ ቀና እያለች የምትኖር ሴት ናት የማውቀው ማለት ነው። እንደነሱ አስተፍራለሁ ብቻ አላቅም። አሁንም አይቆይም። ትንሽ ሳምንት ወይም 2 3 ቀን 4 ቀን እንደዛ የአብርሽ ወንድም ትላንትና ከዴቭ ጋር ሰርቷል። ሄርሜላን ለመጣል ብዙ ጉድጓድ እየቆፈሩ ነው። እሷ እንደሆነች ራሴ እተማመናለሁ፣ በራሴ እተማመናለሁ፣ ለራሴ ንጹህ ሴት ነኝ እያለች እንግዲህ ብዙ ጊዜ ሚዲያ ላይ እያወራች ነው። ግን እነሱ አላመኗትም። እሷን ለመጣል ነው አሁንም ማለት ነው። ትላንትና ሜሪንና ዳኒን ከህይወትሽ ያስወጣሻቸው አውቀሽ ነው። አውቀሽ ሰው እንዲሸወድልሽ። ሰው ቢሆን ያ ነቅቶባችኋል። ብዙ ጊዜ ውሸት ዋሽተሻል። በተደጋጋሚ ውሸት ዋሽተሻል። ብዙ ጊዜ አብርሽን ይቅርታ አርግልኝ ብለሽ ይቅርታ አድርገሽለት ብዙ ጊዜ ፌክ ነው ብለሻል። በዚህ ብዙ ጊዜ አሁንም የጠነሰሰው ሴራ አለ እንጂ አንቺ ይቅርታ ፈልገሽው አይደለም። የይቅርታ ልብም ኖሮሽ አይደለም። እውነቴን ነው የምላችሁ። እንደም ጀሚላ ምን አለችኝ? ምናልባት የኔ ነገር ላይሰማችሁ ይችላል። ከአንድ ቀን ምናልባት ከ3 ቀን በኋላ ታዩታላችሁ። ሚዜ ልትሆኚ አብርሽ ሊያገባ እኮ ነው። እንዴት ነው የድሮ የቀድሞ ባለ ሊያገባ ልጄን ጥሎኝ ሄዶ ሊያገባ ሲል እኔ አጨብጭቤ መልካም ፍቅርና መልካም ዘመን ይሁንላችሁ ብዬ ይቅርታ ልጠየቅላት። ያንን ነገር ማድረግ ብቻ በፊት ነበር። አሁን እንዴት ነው መሀል ላይ የፈለግሽውን ነገር ስታደርጊ ቆይተሽ አሁን እንዴ የነሱ ፍቅራቸው አሁን እንደገባሽ? እኔ አይመስለኝም። ለማየት ያብቃል። እናንተ የመዳም ቅመሞች ደግሞ ማለት ነው እውነቱን ደብቆ ውሸት የሚያወራው ሰው ስለምትከታተሉት በትንሹም ቢሆን ለእውነቱ የቆመውን ሰው አታበረታቱትም። እውነቴን እኔ አስነግጬ ነው የምነግራቸው። ለምንድን ነው በዝን አይለክ እነሱ ድራማ ውስጥ እንደዚህ ሲጨመላለቁ፣ እኛ ደግሞ እነሱን ሆይ እያል መጥፎ የሰራን መጥፎ እየሰራ ነው ተመለስ ማለት፣ ጥሩ የሰራን ጥሩ ሰርታል ጎበዝ ማለት ነው እንጂ ማበረታቸው ሁሉንም አደባልቆ እንትን ኮሜንት መጻፍማ ለማንም ሰው ቀላል ነው። ግን ኮሜንት ጥሩን ነገር ትተኖ ለመጥፎ ነገር ጥሩ ኮሜንት ስንጽፈው ማለት ነው ያ መጥፎ ነገር የሚሰራው ሰው እየተበረታታ ነው የሚሄደው። ለምን መጥፎ ነገር ለመስራት ማለት ነው። አሁንም ደጋግሜ ነው መነግራችሁ። ሩታ ፈልጋ እንዳልሆነ ከፊቷ ያስታውቃል። ይሄ ነገር ሴራ ነው። እኔ ምንም ልላችሁ አልችልም።